የት እንደሚደርስ አታውቁም። አዲስ አበባ ነን ብላችሁ ምላሳችሁን አታስረዝሙ። እየመጣን ነው ሲሉ ምን ማለት ነው? በእናንተ መረዳት ከመዝገቡ ልጀምር፣ ከዛ ወደ ኤርታቸው ሄዳለሁ። እሺ መዝገቡ። እሺ አመሰግናለሁ ቴዲ። እንግዲህ እኔ ለምን ሰው እንደ ችግር እንደሚገባም እግዚአብሔር ወቅ እኔ በዚህን ዘመን የኢትዮጵያ ሕዝብ እኩልነት እያንዳንዳችን ሁሉ እኩልነት የማያምን ፓርቲ የማያምን ግለሰቦችን መኖራቸው በጣም ከጥቅማቸው ጉዳታቸው የሚበዛ ይመስለኛል። እንደ ቲፒኤልኤፍ መሪዎች አሁን ሳስበው በጣም ለመረዳት ራሱ አንዳንድ ችግር በጣም ሕዝቡ ተጎድቷል። በዚህ ረሃብ ይላሉ፣ በዚህ በጀት ይላሉ፣ በዚህ ደግሞ ለጦርነቱ ዝግጅት ምን አይነት ሐሳብ እንደሆነ ምን አይነት አእምሮ እንደሆነ ምን አይነት ሎጂክም እኔ አይገባኝም። በዚህ ቦታ ላይ ተጨቁነናል፣ በዚህ ቦታ ላይ እንዲሆነናል የሚሉት ለምሳሌ እንደ ወልቃይት እንኳን ቢጠይቁ ወልቃይት በቃ እሺ በህገ መንግስት አለደም ይመለስልን ብሎ ቢጠይቁ ተቀባይነት ይኖረዋል፣ እንደው ብንሰማም ይሁን። አሁን ግን ምኑም ግልጽ ባልሆነ ለዚህ ጉዳይ ተብሎ በትክክል ህዝቡንም ማሳመን የቻሉ አይመስለኝም፣ ወይ የሚያምኑበት አይመስለኝም። ለጦርነት ዝግጅቱ በዚህ እንግዲህ ሀገራችን ነው ብለን ነው የምናምነው። ፕሪቶሪያም አንዱ ህገ መንግስቱን ተቀብሎ ነው የገባው። መከላከያ በዚህ ሰራዊት አሰፈረ፣ በዚህ አለፈ፣ በዚህ ብሎ ፌደራል መንግስቱን መውቀስ እኔ አግባብነት ያለው አይመስለኝም። ከዛ አልፎ ደግሞ በይፋ አሁን በግልጽ አገሪቷ ላይ የተለያየ ደባ በመፈጸም ላይ ከምትገኝ ሻዕቢያ መንግስት ጋር ስምምነት እያደረጉ አንድ ላይ እየታዩ አንድ ላይ ጽምዶ ብሎ የተለያየ ነገሮችን እየፈጠሩ ባሉበት ፌደራል መንግስት ተንቀሳቀሰ እንዲያረገ ካለለን ብሎ የመነሳታቸው ጉዳይ ብዙ የሚያስኬድ አይመስለኝም። ዞሮ አሁን ፉከራው መሀል ላይ ምን እንደሚፈጠር አይታወቅም ምናምን ብሎ እንደዚህ መንዛቱ ሁለት ነገር አለው። አንደኛ እዚህ ወጣቱ ሸሽቶ የሚመጣ ወጣት ላይም መከራ ለመጣል ይመስለኛል። እኔ አሁን ፌደራል መንግስትም በጥርጣሬ የማሰር ነገሮች ሊመጣ ይችላል፣ ፍተሻ ሊበዛ ይችላል፣ ቁጥጥር ስር ሊያመጣ ይችላል። እዛ ተሰቃይቶ የመጣ ወጣት እዚህ መጥቶ ችግር ላይ እንዲገባ የማድረግ ነገር ነው ይመስለኛል። ከዛ በኋላ ይሄ እንደዚህ ሆነ ለወቀሳ ርዕሶችን ፍለጋዊ ሰበብ ፍለጋ ነው የሚታየኝና እዛ መከራውን አይቶ የመጣ ወጣት አሁን እዚህም እረፍት እንዳያገኝ ወይ ደግሞ ለስራ ሄደ እንኳን ሰው ለስራ ነው ሄዱ ለመኖሩ እንኳን ሄዱ ብሎ ሰው እንዳይቀበላቸው ወይ መንግስትም እንዳይቀበል የተለያየ ነገሮች እየዘሩባቸው ብዬ ነው የማስበውና ሌላ ምንድነው እንግዲህ አሁን ምረዳው አለበት የሆነች ነገር ደግሞ ወይ ጎርሶ ይሆናል። ህዝባዊ ወያኔ ሓርነት ትግራይ 4 ኪሎ እንገባለን ቢሉ ምንድነው ችግሩ? ችግሩ በደንብ ይሄ ነው ችግሩ። ማንም ሰው 4 ኪሎ መግባት የሚገባ በምርጫና በምርጫ ከሆነ ዲሞክራሲ የምንላት በምርጫ ህዝቡ ካመነበት ተወዳድሮ ከገባ ይግባ ነው። በጉልበት እንገባለን ካሉ አሁን ሊትራሊ እንደዛ ነው ያሉት። በጉልበት እንገባለን ማለታቸው ምንድነው ችግሩ? እዚህ ላይ ነው እንግዲህ ጫወታው። እሱን እኮ ነው ማለት በእኩልነት አያምንም ማለት ነው። እኔ የተለየው ዘር ነኝ ወይ ከሰማይ የወጣው ነኝ ያስበው ነገር አለ ማለት ነው። ሌላው ኢትዮጵያዊ ለመገዛት ቲፒኤልኤፍ ብቻ ገዢ ሆኖ እንደተፈጠረ አድርጎ የመቀበል ወይ ደግሞ የተለየ ሰዎች ነን ብሎ የማመን ጉዳይ ነው ይሄ። እንግዲህ ሌላውም ዜጋ ነው አይገባም ነው እንግዲህ እዚህ ላይ ነው የሚፈጠረው። ሌላውም ይከራከራል፣ ለመኖር ለመግዛትም ለመወዳደርም ይፈልጋል። በውድድር ከመጣ ይምጣ። ከዛ ውጪ እቺ እገባለሁ ብሎ የማሰቡ አያስኬደውም፣ ይወድቃል። ደግሞ ከጅምሩም ባይዘይ እኔ ነፃ ፓርቲ ብዬ አላምነው። እኔ ህወሓት 39ኛ ዓመታቸውን መቀሌ ላይ ሲያከብሩ ምናልባት በቴሌቪዥን ቀጥታ ላይ ይተላለፍ ነበርና የሱዳን አምባሳደር መለስ ዜናዊ አልበሽር ቤት ቁጭ ብለን ሻይ የጠጣን የወያኔን ኦፕሬሽን ሪፖርት ሲያቀርብልን ነበር ብሎ ሲናገር ሰምቻለሁ ላይቭ መቀሌ ላይና ከጅምሩ በተለያየ ድጋፍ በተለያየ ቴክኒክ በውጪ ሳፖርቶች የመጣ ስለሆነ በራሱ ብቻ ስሜት እንዳላደገ ነው እኔ የምረዳው። አንደኛ። ሁለተኛ ቴዲ አሁን በጦርነት እመጣለሁ ካለ ምንድነው ችግሩ ካልክ ችግሩ ህዝብ አይኖርም፣ ሌላው በሰላም መኖር አይችልም፣ ሌላው እንደ ሰው ራሱን ማሰብ አይችልም። ኢኮኖሚካል ዘረፋቸውን አይተናል። ባለፈው የጄኔራሉ ስንት ካምፓኒ ነበረኝ ያለ 4 ነው 14 ካምፓኒ ነበረኝ የዘነጥኩ ሀብታም ነኝ ብሎ የሚናገረው በየትኛው ደሞዙ ነው? ያው ሁሉ የሚመጣው በዘረፋ ነው።
ህዝቡ ይፈራል። ዘረፋው ይመጣል፣ ግድያው ይመጣል። ያ ቃል እኮ ወጣቱ ዛሬ ሃይላንድ ተንጠልጥሎበት መከራውን ሲያይ ነበረና ዝም ብሎ የሚቀበለው የለም። ውድመቱ ግን አሁንም ለሌላ ጉዳት ቢኖረውም አሁንም ለትግራይ ህዝብ ግን የባሰ ጉዳት ያመጣል። ፕሪቶሪያ ላይ ሄዶ እስከሚናገሩ ድረስ በኋላ 1 ሚሊዮን ዜጋችን አለቀ ብሎ እስከሚገልጹ ድረስ አንድም ቀን ሰው ሞቶብናል ብሎ አያውቁም። አንድም ቀን ተቸግረናል ብሎ አያውቁም። ጀግና እንደሆነ ብቻ ጀግና እንደማይሞት እነ ደብረ ጽዮን የትም አትሄዱም የትም አታመልጡም ሲሉ ነበረ። ግን እውነታው በኋላ ሌላ ነው። አሁንም ፉከራው ለህዝብ ጉዳት አለው። ከጥቅሙ ጉዳቱ ይበዛል። መምጣትም አይችልም። ችግሩን ባይነዛ የተሻለ ነው ብዬ አስባለሁ። እኔ ምናልባት የተለያየ ሀገር የተለያየ ቦታ ሆኖ ዲያስፖራው ሀገር ውስጥ ያለ ባለሀብቱ በትክክል መምከር ቢችል መረዳት ቢችል ሁሉ ሰው እኩል እንደሆነ ዜግነታችን እኩል እንደሆነና ሁሉም እኩል መብት እንዳለው ተረድቶ ወደ መከባበር ወደ እውነት ሜዳ መሄዱ ያዋጣናል የሚል ምክር ነው እኔ መስጠት የሚፈልገው እንጂ ማምጣትም አይችልም። ቴንክ ዩ ጋይስ። እኔ ልቦና ያሳየኝ ልንገራችሁ። ይሄን እስከዛሬ እንግዲህ ስናገረው ከመጀመሪያው ጦርነት በኋላ ኢቭን አብይ አህመድ ራሱ ወደ ስልጣን ከመጣ በኋላ ምን ሊፈጠር እንደሚችል በዙሪያ ካሉ ሰዎች ጋር ስናወራ ሚዲያ ላይ ስንናገር የነበረ ነገር ነው። የቲፒኤልኤፍን ባህሪ አንደርስታንድ ማድረግ አለብን። የፌዴራል መንግስቱን ባህሪ አንደርስታንድ ማድረግ አለብን። በመጀመሪያው ዙር ጦርነት 2 ካፒቴኖች ናቸው አንድ መርከብን እንሾፍር ያሉት። ኮምፕሊትሊ የሀሳብ ልዩነት አላቸው። ከሁለት አንዳቸው መክሰም አለባቸው። አሁንም የመጀመሪያ ጦርነት ከተካሄደ በኋላ which is መደረግ የሌለበት አሳዛኝ ነገር ነው። ብዙ ህዝባችንን ገድሏል። ያሳዝናል። በየ5 ዓመቱ በሚደረግ ምርጫ ህዝብና ሀገርን ወይም ደግሞ ልማት እናመጣለን ብለው ምርጫ ቅስቀሳ ላይ የተሳተፉ ፓርቲዎች ወደ ጦርነት ከተውናል። ይሄ ህዝብም ምርጫ ቅስቀሳችሁ ላይ ከመረጣችሁን ጦርነት ውስጥ እንከታችኋለን እንኳን አላላችሁንም አይልም። ለምሳሌ አሁን የአሜሪካ ህዝብ የሰለጠነ ህዝብ ነው። ዶናልድ ትራምፕ ጦርነት አልፈልግም ብሎ ምርጫ ቅስቀሳ ያደርግ ነበር። አሁን ያንን እየመዘዘ እንዴ ሎኔ ሰከንድ ምርጫ ቅስቀሳ ላይ ካምፔን እኮ በምታደርግ ሰዓት እኮ ለጦርነት የሚወጣው ገንዘብ ለኢንፍራስትራክቸር ለተቸገሩትና ለኑሮ ውድነቱ ማቅለያ ይሆናል። ጦርነት አልፈልግም እኔ የጦርነት ሰው አይደለሁም ብለህን ነበር እያለ ኩዌሽን እያደረገ ነው። አንተ ህዝብ አትጠይቅም። በየ5 ዓመቱ በሚደረግ ምርጫ ፓርቲው አዋጋሃለሁ ብለዋል። አዋጋለሁ ካላለ ከየት አባታችሁ ያመጡት ማዋጋት ነው ይሄ? አልዋጋም ለምንድን ነው የማትለው? አልዋጋም እንዳትል ከምሁር እስከ ማየም ታስረናል። ማንነቴ ምናምኔ ለማይቀረው እንትን ተነስ ታጠቅ ምናምን ይባላል። እንዳለመታደል ሆኖ አንዳንድ አላዋቂ ተንታኞችም ህዝብን እንደ ህዝብ ሰፍተው ፖለቲካ ይተነትናሉ። አንዳንድ ጊዜ በእነሱ ማትፈርድባቸው የሆነ ሆኖ አሁን ባለው ነባራዊ ሁኔታ ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ በቃ በግልጹን እንቅጩን ተናግረዋል። 4 ኪሎ ይፈልጋሉ በባሌም በቦሌም። ከዚህ ውጭ ያለ ትንታኔ በሙሉ ወይ ማደናገሪያ ነው ወይ ሳይገባ መተነትነው ነው። ሌሎቻችሁ ማለት ነው። የፕሪቶሪያ ስምምነት አይደለም፣ የተፈራቀሉት አይደለም፣ የወራሪ ኃይሎች የወሰዱብን ምዕራብ ትግራይ ወልቃይት ጸገዴ ራያ ጸለምትና የሚባለው ይመለስልን አይደለም። እሱ ዓለም አቀፉ ማህበረሰብ እንዲያቀው ጀስት እንዲሁ መግለጫ ሲወጣ የሚነገር ነው። ዲፕ ዳውን ስንገባ የቲፒኤልኤፍ ሰዎች ድጋሚ በተገኙ አጋጣሚ ሁሉ 4 ኪሎ መግባት ይፈልጋሉ። ይሄው ንግግራቸው፣ ይሄው የኬሪያ ኢብራሂም ንግግር፣ ይሄው የጌታቸው ረዳ ንግግር፣ ደብረጽዮን ይሄው ይሄ ሰው የስፖክስ ፐርሰን ናቸው። የቲፒኤልኤፍ ሰው ምንድን ያሉት አሁን እንደሰማችሁት አዲስ አበባ ስንመጣ አይቀርላችሁ የትግራይ ፓርቲዎች እኛን አዲስ አበባ ናችሁ ተሳደቡ የነበራችሁ ካለ ወደ አዲስ አበባ እየመጣን ነው ወይም ፍላጎታችን 4 ኪሎ መግባት ነው እያለ ነው። እንደዛ ከሆነ ጥያቄ ይሄ ነገር እንዴት ነው የሚቋጨው ነው? ወደ ገደለው እንምጣ። ቲፒኤልኤፍ አሁን ባለው አቅም የፌዴራል መንግስትን ወይም ብልጽግናን ከ4 ኪሎ ማስወገድ ይችላል። ብልጽግናዎች አሁን ባላቸው አቅም ቲፒኤልኤፎችን ለአንድና ለመጨረሻ ጊዜ ማክሰም ይችላሉ? ይሄ ነው ጥያቄው። ቴንክ ዩ መዝገቡ።
የምትጨምረው ነገር ካለ ኦኬ። ሀሳብን ጨርሳል። ወደ ይርታቸው ሊድና አይ ቲንክ ይርታቸው ነው። ከዛ አጭር አሁን ላልካት ብቻ ባጭሩልን ሁለት ደቂቃ በእኔ አንደርስታንዲንግ ያኔ ያን የሚያክል ተራራ የነበረው የቲፒኤልኤፍ የጦር ዝግጅት ያኔም አላዋጣውም። ከህዝብ ብዛትም ከአንዳንዶቹ የቴክኒክ አረዳድም ሊሆን ይችላል ከብዙ አንጻር የተነሳ አላዋጣቸውም። እንዲሸነፉ ህዝቡ እንዲራብ እንዲጎዳ አድርጓል። እንደተባለው አሁን እንዳልከው 4 ኪሎ ይመጣል ብዬ እኔ በፍጹም አልገምትም። የተለያየ ድጋፍ ሊኖራቸው ይችላል ከሻቢያም ከሌሎች ከኢጅፕትም ብዙ ነገሮች የጦርም የገንዘብም ብዙ ድጋፍ ሊኖር ይችላል። ስለዚህ 4 ኪሎ አይመጣ ምትል ከሆነ በፌደራል መንግስቱ ለአንዴና ለመጨረሻ ጊዜ ያጠፋቸዋል ቲፒኤልኤፎች ነው ምትለው? ያዳክማል ግን ስቲል አሁንም ላይጠፉ ይችላሉ የሚል ግምት አለኝ። ምክንያቱም ብዙ ርዝራዦች ድጋፍ ስለሚያገኙ አሁንም ለህዝቡ ለአካባቢ እንቅፋት ሆኖ ሊቆዩ ይችላሉ። ሙሉ በሙሉ ያዳክማል፣ ሙሉ በሙሉ ግን ላይጠፋ ይችላል። ምክንያቱም የተለያየ ሳፖርቶች ለዛ እንዲቆዩና ተደብቆ እንዲቆዩ ሊደግፋቸው ይችላል። ግን ኮምፕሊትሊ በጣም እንደሚያዳክም እርግጠኛ ነኝ። በራሱ ሳይዳክም በአንጻራዊ መልኩ እኩል አይዳክምም። ኦኬ እሺ ቴንክ ዩ። ወደ ይርታቸው ከዛ ወደ ዋንጋሪ እንሄዳለን። ይርታቸው የተከበሩ ይርታቸው 8 ደቂቃ አሉት። ታንክ ዩ ኤኒዌይ ምን አለ መሰለ ወያኔ ከነበረው ኃይል እንዲያውም አሁን ኃይል አለው ለማለት ይችላሉ። ኤርትራ ሱዳን አለችው ድንበር፣ ድሮ ግን አልነበረውም። ኤርትራ ጋር ጦርነት ነው ያደረገው። ከሱዳንም መገናኛ አልነበረውም። አሁን ወያኔ 3 ጥምር ኃይል አለው። ከፈለገ መስራት የሚችለው እነሱ እንድነግራቸው አልፈልግም። የወልቃይት የጠገዴ የጠለምት ምናምን የሚለው የክልል ውሸት የወሰዱት ታሪክ አቁሞ ከአማራው ህዝብ ጎን ለጎን ሆኖ ቢታገሉ የማሸነፍ አቅሙ ፋኖ ተቀላቅለው ቢታገሉ የማሸነፍ እንደ ድሮ መፈንጨት አይችሉም። the only thing በዛ ቢሄዱ ሰክሰስ የሆነ ስራ ሊሰሩ ይችላሉ። ነገር ግን በሌላ አባባል ጨዋ ሆነው ይጣመሩ ነው እያልክ ያለው። ጨዋ ሆነው በጨዋነት ይጣመሩ ነው እያልክ ያለው። ኢትዮጵያ ለማፍረስ ሳይሆን ኢትዮጵያ ለማዳን ብሎ ኢትዮጵያዊነታቸው አረጋግጠው ከተንቀሳቀሱ ሰርቫይቭ የሚያደርጉበት መንገድ ሊኖር ይችላል። አዘርዋይስ ፋኖ ከመከላከያ ከወያኔ ሓርነት ትግራይ የበለጠ ኃይል አለው። በሰራዊቱ አሁን በሰለጠነው ባለው ኃይል ከኢትዮጵያ መከላከያ የበለጠ ኃይል አለው። ፋኖ የእግረኛ ተዋጊ ማለት ነው። የሚበልጠው በድሮንና በአውሮፕላን በታንክ ብቻ ነው የኢትዮጵያ መከላከያ መንግስት የሚበልጠው ለፋኖ። ስለዚህ በሞራልም የኢትዮጵያ መከላከያ አይዋጋም። የት ናቸው አሁን ያልካቸው? የት ናቸው ያሉት? ኢትዮጵያ ውስጥ ነው ያሉት። ሌላ ቦታ ደግሞ የሚሰለጥኑ እኮ አይደሉም። አማራ ክልል አሁን እኮ የ400 ምናምን 600 ምናምን ሚሊሻና አድማ በታኝ የተገደለበት ዝም ብሎ አይደለም። ብዙ የአማራ ፋኖዎችም ቁስለኛና ሙት ሊኖሩ ይችላሉ። በይፋ ባይነገረንም የእርስ በርስ ስለሆነ ከፍተኛ ዋጋ ተከፍሎ ነው ድል የተነሳው። መከላከያው ያንን ያህል ውጊያ አያረግም። እንደኛ የሚሄዱትን የድሮ መከላከያ ኦልሬዲ ተዳክሟል። ሌላው ባለስልጣን ሆኖ ነው። አሁን ኮሎኔሎች አንድ ጀነራል አሁን ትናንትና ምናምን ተገሏል በጎንደር በጦርነቱ ሰራዊቱ አልቆ ማለት ነው። ሌላም ጎጃም ይሁን አንድ ኮሎኔል ጀነራል ተገሏል። ስለዚህ ሰራዊታቸው ሲያልቅ የሚማረከው ይማረካል፣ የሚሞተው ይሞታል። ይህ በስፋት ያማራ ቆዳው እንግዲህ አማራ ማጆሪቲ ኢትዮጵያ በአግባቡ ስላልተቆጠረኝ ማጆሪቲ ነው ኢትዮጵያ ህዝብ። ይህ ማንም የሚክደው አይደለም። እያንዳንዱ አማርኛ የሚያወራው ማጆሪቲ ስለሆነ ነው አማራው ኢትዮጵያ ውስጥ። ግን ቆስሎ ትግራይ ለራሷ ወስዳ በሽንጉል ጉሙዝ ወስዳ አዲስ አበባ ሸዋን አጠቃላይ ያለውን ሐረር፣ ወለጋ፣ ደብረ ዘይት የሚኖረው የአማራ ህዝብ
ወለጋ የሚኖረው አሁን ቅድም ወንድሜ ማነው እንትና ዋልጋሬ የሌሎች ሲጠራ ወለጋ የነበረው ጦርነት ግን ማንሳት አልፈለግም። ምን ያህል ዘረኛ እንደሆነ የሚያሳየው ሌሎቹ ስለ ገዱ እንደዚህ ያደረገ ስለ ነጭ የጻፈው አሁን ስልጣን በእጅ ያለው አብይ አህመድ ለምን አይቀይረውን ህገ መንግስቱ? ስለ ታሪክ ከምትነግረን አብይን ለመጠየቅ እዛ አዲስ አበባ ነው ያለው። ለምን ወይደንቹ አስኪህም ህገ መንግስቱ ቀይር ሲስተት ነው ብለህ ለኛ ነጮች እንደጻፉልን ኤርትራዊ እንደጻፈልን የኦሮሞ ጸሐፊ እንደሌላ አስመስለህ ከምታወራው ህገ መንግስቱ ይቀየር ስትል ህገ መንግስቱ ይቀየር ስትል ህገ መንግስቱ ከቨሩ ነው የሚቀየረው ወይስ 106ቱ አንቀጽ ነው? ኖ እዛ ያለው አግላይና ከፋፋይ ይሄን አንቀጽ መቀየር አለበት ብለን እስኪ አንደኛ ከመጀመሪያ የብሔር ብሔረሰቦች ህዝቦች የሚለው አንድ ህዝብ ነው። የኢትዮጵያ ህዝብ አንድ ህዝብ ነው። በዓለም በእንግሊዘኛ ሲጠራው ህዝብ ተብሎ ሲጠራ ብሔር ብሔረሰቦች ምናምን አይባልም። አሜሪካ 193 ሀገሮች ፕሪያምብሎሽ ከዛ አንቀጽ ንገረን። እሺ ከዛ የሚቀየረውን አንቀጽ ንገረን። በቃ መጽሐፉ ላሳይ ከፈለክ ከዚህ አሁን ሁሉን ይሄ አንቀጽ እንዴ ታጋይ ነህ እኮ ጽፈህ መዘጋጀት አለብህ። በቃ ለመሸምደድ አለብህ። ይሄ አንቀጽ ይቀየር ብለህ በቃ ኔክስት ታይም ስመጣ ለዚህ ፕሮግራም እኔ እናንተ ሆነን ማውራት አለብን። ዝም ብሎ ጣልቃ የምታስታውሰው አንቀጽ የለም ተዲ ነገርኩ። ከመጀመሪያ ራሱ የኢትዮጵያ ብሔር ብሔረሰቦች ህዝቦች ብሔሮች ለማብዛት የመከፋፈል ሴራው ምን ያህል እንደሆነ ነው። አንቀጽ 39 አሁን ሌላው አንቀጽ 39 ጋር ነው። ቆይ ለአድማጭ ተመልካች እኮ ግልጽ እንዲሆን ነው። አሁን እኮ ሾላ በድፍን እየሆነ ተቸገረን እኮ። እሺ አሁን አንቀጽ 39 ምን ይቀየር የሚለው ያ ለምሳሌ አንቀጽ 39 ብሔር ብሔረሰቦችን የራስ እድል የራስ መወሰን እስከ መገንጠል የሚለው እንደገና በምን ይተካ? የኢትዮጵያ ህዝብ በጂኦግራፊ አስተዳደር ለምሳሌ በጂኦግራፊ አስተዳደር ቢሆን ብሔር አጠቅስም። አሁን ኦሮሚያ ተብሎ የተከለለው አንደኛ ወያኔ ሌላውን ለመጨቆን የተደረገ ሴራ ነው። የጭቆና መንስኤው ራሱ ኦሮሚያ የሚኖረው ስንት ማህበረሰብ ይኖራል፣ ስንት ኢትዮጵያዊ ይኖራል ከዛ ብለን ማሰብ ይቻላል። አማራው ብቻ ሳይሆን ወራጌው ሌላው ይርታቸው ኢትዮጵያ ውስጥ ያለው ኦሮሞ ብቻ ነው እንዴ? አረ ኦሮሞ ካላልክ በእያንዳንዱ አረፍተ ነገር አይሆንልህ። ኖ ክልሉ ስድስት ብሔረሰቦች አሉ። ይድናቅ ይርታቸው ፕሊዝ ኦኬ ልጨርስ። እንቅፋት አትሁን። ምላሴ ላይ እንቅፋት እኮ ነው። ቆይ ስማኝ፣ እኔ እኮ መስመር ነው ያስያዝኩ። አሁን ህገ መንግስቱ ካልተቀየረ ካልክ እሺ ህገ መንግስቱ ይቀየር። የትኛው አንቀጽ? ይሄ አንቀጽ ካልክም በኋላ ደግሞ የመፍትሄ ደግሞ ሀሳብ ማምጣት አለብህ። በየትኛው አንቀጽ ይቀየር ወይም ደግሞ ምን ተብሎ ይቀየር? ይሄን ንገረን ያልኩ። ኦኬ እሱ እንግዲህ ወደ እኔ አሁን እንዴት ሆነ ኦሮሞ ጋር እንደገባህ አላውቅም። እኔ ኖ ትልቁ ግዙፍ ወንጀል እየፈጸመ ያለው በአሁኑ ሰዓት እሱ ስለሆነ ነው። ህገ መንግስቱ ላይ ኖ የራሳቸው ራሱ ኖ እዚህ አይደለም። በአሰፋፈር በምናምን እዛ ያለው ማህበረሰብ ማንነት የለውም፣ ተጨቁኖ ነው የሚለው። አማራ አሁን ምንም መብት የለውም ኦሮሚያ ክልል። ስለዚህ ከዛ ተንተርሰው የራሳችን ክልል ነው የኦሮሞ ብቻ ነው በሚለው ፈሊጥ ነው እየሄዱ ያሉት። ኢትዮጵያዊ ዜጋ የሆነውን ሁሉ መብት የለውም በእያንዳንዱ ክልል። አማራ ክልል ነው እንዲያውም ትንሽ የተሻለ ያለው። ስለዚህ ኮምፕሊትሊ ዜጎች ናቸው። ኢሚግሬሽን ጥሰው እስካልወጡ ድረስ ከኢትዮጵያ ወደ ኬንያ እስካልወጡ ወደ ሱዳን ካልወጣ ማንኛው ኢትዮጵያዊ አገሩ ነው መሬት ማግኘት አለበት፣ ስልጣን ማግኘት አለበት። በየትም ቦታ ተዛውሮ የመስራት የመኖር ሰላም የማግኘት ልጆቹን ማስተማር ማሳደግ የሚችልበት አቅም ያለው ህግና ደንብ ጸጥታም ለዜጎች መብታቸውን የሚያስከብር ህግ መኖር አለበት። የኦሮሚያ ክልል ህገ መንግስት ምንድነው መጤን የሚለው? ሌሎችም እንደ ሁለተኛ ዜጋ በነሸንጉል ያለውን ደግሞ ጭራሹ ደግሞ የባሰ 5 ሌላ ብሔሮች ናቸው እንደ ባላባት ርስት የተሰጣቸው እንጂ አማርኛ ተናጋሪው የለም። ስለዚህ ይህን ነው የሚያታግልን። ዋና ትልቁ የአማራ መብት መርገጥ ማለት አዲስ አበባ አትገባም የተባለው ማን ነው? የትኛው ህገ መንግስት?
የወደ ጽንፈኛው ህገ መንግስት ራሱን በጭንቅላቱ ያሰፈረው ነው። ይህ አማራ ባይታገል ነበር የሚቆጨንማ። መታገሉማ እስከ መጨረሻው ድረስ ህገ መንግስቱ አስወግዶ መላው የኢትዮጵያ ህዝብ መብቱ የሚከበርበት ስርዓት ተተክሎ የትም ቦታ ሰርተን የምንኖርበት ሀገር ኢንቨስት የምናደርግበት ቦታ ነው መሆን ያለበት ኢትዮጵያ እንጂ የማንም ጽንፈኛ ተነስቶ ሬሳችሁ አትገቡም የሚለን በአማራ ነው አሁን ልንበል። እሱ ህገ መንግስቱ ትራስ አድርጎ ነው ሬሳችን እንኳን እንዳይገባ በቀንቶ አንድ የሆነ ባለ ከዚህ ከአሜሪካ ሄደ በትልቅ ዝግጅት ተደርጎ ተቀብሯልና እሱ የሚቀብረው የለም። ፋኖ ጎትቶ ስለሚያወጣው እንደዛ ክብር አላገኝም፣ በቃ እነሱ ቦታው ያዙብኝ ብሎ ነው አሁን ልለፍልፍ ብሎ ህዝብ ለህዝብ ለማጋጨት። ስለዚህ ስርዓቱ አድርጉ እየተባለ ነው። ወያኔዎች ደካማ ጎናቸው ምንድነው? ሞኝና ወረቀት የያዘው አይለቅም ነው። እሺ አንዴ ቃል ይርታቸው። ሞኝና ወረቀት የያዘው አይለቅም። ወልቃይት የወልቃይት ጥያቄ በወልቃይት ብቻ ስለነበር በዛ ሰዓት ሁሉ የአማራ ጥያቄ ነው። ማንም ፋኖም የሚሰጣቸው አይደለም። ታሪክም የላቸውም። ያስተዳደር በትግራይ ውስጥም የለም። በጉልበት አፍኖ ህገ መንግስቱ እናስቀጥላለን የሚሉት አብይም ያንን ህገ መንግስት ስለ ኦሮሞማ የምትባል ሰፊ ግዛት ተሰጥቶት የኦሮሞ ማህበረሰብ አንድ ላይ ለማምጣት ያደረገው ሴራ ነው። ብአዴን የሚባለው ግን የአማራ አንድ ለማድረግ ሳይሆን ብሔር ብሔረሰቦችን ቦታ ሰጥቶ ጥሩ ሰው ይባል ግን አንድ ነገር እንኳን ከተናገራት አትውልም አታዝም። በሰከንድ ወደ አቢት መረጃዋ ትደርሳለች። እሺ ይርታችሁ። እሺ ታንኪ ዩ። በነገራችሁ ላይ ይሄን ህገ መንግስት ከጻፉ ወይም ደግሞ ከኢህአዴግ ባለስልጣናት ጥናት ምናምን ባላደርግም በእርግጠኝነት 70% የሚሆኑት ባለስልጣናቶች ህገ መንግስቱን አያውቁትም። ህገ መንግስቱ አፍ የለውም፣ ጆሮ የለውም። ህገ መንግስቱ ላይ የተጻፈው ምን እንደሆነ እንኳን አያውቁም። በነገራችን ላይ በረከት ስምኦንም ኢቭን በዚህ ንግግር ጠቅላይ ሚኒስትር ኃይለማርያም ደሳለኝን መኮንናቸውን ታውቃላችሁ። ከህገ መንግስቱ ድራይቭ የተደረገ ስልጣን ኖሮት የማያውቅ ሰው ህገ መንግስቱን ያላነበበ ሰው ነው ብሎታል። 70%ዎቹ አያውቁም። አሁን እኛን የሚያስገድለን ህገ መንግስቱ ምናምን አይደለም፣ ሲስተም ያለመኖር ነው። ተቋማቶች የሉም። ህገ መንግስት አንብበው አታውቀውን ህገ መንግስት አስገድለኝ ስትል አሁን የኢትዮጵያ ብሔር ብሔረሰቦች ማን ይሙትና በህገ መንግስት ተመርተው ነው የሚገሉ? አንብበውት ነው? ባለስልጣናቱ ያላነበበውን ህገ መንግስት ስንቶቻችን ራሱ አንብበነዋል? ስትታገሉም ዜጎች በሰላም ወጥቶ በሰላም እንዲገቡ ሊጠብቃቸው የሚችል ተቋም ስለመገንባት ነው መሆን ያለበት። ፖሊስ ከሆነ ፖሊስ እሱማ ይዘከዋል እኮ እሱ በአፕሊኬሽኑም ዳውንሎድ ማድረግ ትችላል ስልክ ላይ። ስለያዝከው እኮ አይደለም ይርታቸው፣ መያዝህ አይደለም። ህገ መንግስቱን ካወቅነው ደግሞ ይሄ አንቀጽ ለአብሮነታችን አብሮ አይሄድም ካለን በምን ይተካ? መፍትሄ ማምጣት አለብን። ለማንኛውም የተቋማቶች አለመኖር ነው የሚያስገድለን። ሁለተኛ ፖለቲካችን ራሱ ይሄ እኛና እነሱ የሚለው የፖለቲካ ሀሳቤ ነው የሚያስገድለን። ለዚህ ነው ከዚህ ሀሳቤ መውጣት አለብን የምንለው። አንድ መንገደኛ አልፎ ያጅ የሆነ ብሔር ውስጥ ገብቶ በአንድ ጀንበር ለማነሳሳት ህዝብን ለማነሳሳት ምንም አይጠበቅበትም። ለምሳሌ እኔ የራሴን ምልክት አድርጌ ስነግራችሁ የማንኪያ ብሔር ውስጥ ገብቼ የማንኪያን ህዝቦች ለማነካካት ምን ይከለክለኛል? ኒውክለር ፊዚክስ እኮ አይደለም የምናራምደው። በነገራችን ላይ የመጨረሻ አባላቀር ፖለቲካ ነው የምናራምደው። አማራ ፖለቲካ ውስጥ አንድ ሰው ገብቶ ለመተንተንና ለማነሳሳት ምን የሚከለክለው ነገር አለ? አማርኛ ብቻ ቻል አይጠርጥሩ። ትግራይ ፖለቲካ ውስጥ ለመግባትና ተገላሃል እንዲሆናል ወራሪው እንትኑ ምናምን ለማለት ምንድነው ቆይ የሚጠይቀው? ትግረኛ ቋንቋ መቻል ነው። ኦሮሚያ ፖለቲካ ውስጥ ለመግባት እንደ ኦሮሞ ብሔርተኝነት ለምን ለማለት ምን ይጠይቃል? ለምን እኛ እውቀት ወደሚጠይቀው ፖለቲካ አንመጣም? ወደ ሀሳብ ፖለቲካ ስንመጣ ዜጎቻችንም ወገኖቻችንም አይገደሉም። እንዳንገደል ነው የምንፈልገው። ከዚህ ሳቤ እንውጣ። ከዚህ ሳቤ ካልወጣችሁ ትገደላለህ። ገና ይሄ ሳቤ እስካለ ትገደላለህ፣ እኛና እነሱ። ምክንያቱም የብሔር ፖለቲካ ጠላት እያበጀ ነው የሚሄደው። ወደ ሀሳብ ፖለቲካ መምጣት ማለት ኢማጂን አሁን የምንከራከረው በሀሳብ ቢሆን ኖሮ
እዚህ ጋር እንደምትደግፉት ፓርቲ ተቀምጣችሁ ቢሆን ኖሮ የምትደግፉትን ፓርቲ ፕሮግራም ይዛችሁ ትመጣላችሁ። የውጭ ጉዳይ ፖሊሲ ትተነትናለ፣ እኛን ምረጡን ትላለ፣ ኢኮኖሚ ፖሊሲ ትተነትናለ፣ ፎርምስ ኦፍ ገቨርንመንት ኢንስቶል የምታደርገውን ትተነትናለ፣ ሲስተም ኦፍ ገቨርንመንትን ታወራለ፣ እንዴት ያለ የኢኮኖሚ ሲስተም እንከተል ትላለ። ይሄ እውቀት ይጠይቃል። ይሄ ማንበብ ይጠይቃል። ስልጣን ላይ ስትወጣ ከነማ ከኬንያ ጋር ነው ከጅቡቲ ጋር ነው የምሰራው ከሶማሌ ጋር ነው ይሄን ትከራከራለ። ምጣኔ ሀብት ኢንስቶል የምታደርገውን ወይ ሚክስድ ኢኮኖሚ ነው ወይ ኮማንድ ነው ወይ ፍሪ ማርኬት ኢኮኖሚ ነው። ይሄ እውቀት ይጠይቃል። ካርል ማርክስንም አዳም ስሚዝንም ጆን ሜሪኬልስንም ማወቅ ያስፈልጋል። አይታል ፖለቲካውን ወደዚህ ደረጃ ከፍ ካላደረግ የብሔር ፖለቲካ አግዳሚ ወንበር ነው። የሰከረም ያልሰከረም እብድም ጤነኛ ምሁርም ማየምም ይገባበታል። ለሁሉም ክፍት ከሆነ ደግሞ ዜጎቻችን ይገደላሉ። ከዚህ ቪሸስ ሰርክል ውስጥ መውጣት አለብን ነው እያልኩ ያለሁት እኔ። ይሄ ነው መፍትሄው። እሺ ይርታቸውን እናመሰግናለን። ከይርታቸው በኋላ የምንሄደው ወደ ዋንጋሪ ነው። ዋንጋሪ ነው ቢኒ ብሪጅ። ኦኬ ቢኒ ብሪጅ ቢኒ መሰለኝ። ቢኒ ቀድመኛል። እሺ ቢኒ ቀድማል። ቢኒ እሺ ቴዶ ተማለው እዚህ ኖይዚ እየነዳሁኝ ስለሆነ ድምፁ ይረብሻል ወይስ ላቁም? እስኪያወራ ይሰማል? አሁን ይሰማል? አሁን ይሰማል። እየነዳሁ ስለሆነ ነው። አይረብሽም አይደለ? ትራክ ውስጥ ላይ አይረብሽም። መልካም። ምንድነው ከምን ልጀምርላችሁ? ከአማራ ክልል ውስጥ እየሆነ ስላለው ነገር ልጀምርና በመጀመሪያ ደረጃ አማራ መሪ አልባ እንዲሆን ለብዙ ዘመናት ተሰርቶበታል። ይሄን እናውቃለን። የአማራውን ፖለቲካ የሚያዞሩት የሚያጦዙት በውጭ ሀገርም ሆነ ሀገር ውስጥ አማራ የመረጣቸው ወይ ደግሞ በትክክል የአማራው ተቆርቋሪ እንዳልሆኑ እናውቃለን። በአብዛኛው ያው በጀት የሚለቀቅላቸው ከደብረ ጽዮንና ከኢሳያስ እንደሆነ እናውቃለን። ወደ ትግራዩ ገለጻ የትግራዩ ቃል አቀባዩ ነው መሰለኝ ወደ ገለጸው ስመጣ እንትን ታስታውሱ እንደሆን ቲፒኤልኤፎች እንትን ፕራይም ሚኒስትሩ አየር ላይ የተበተነ ዱቄት ብለዋቸዋል። እኔ ግን በጋ ወይም ደግሞ ሰመር ያገኛቸው በረዶ ነው። እየቀለጡ ነው፣ እየፈረሱ አሁን ጀግናው ጀነራል ጻድቃንን የመሰለ አዲስ አበባ መጥቶ ስትራቴጂ እየነደፈ የኔክስት ጦርነት ሂደት ምን ሊሆን የራሱን ስፔኩሌሽን እና ስትራቴጂ እየነገረን እንደዛ ማለቱ በጣም የሚገርም ነው። ብዙ በጀነራል ደረጃ በኮሎኔል ትልልቅ የሚሊተሪ ባለስልጣናት የነበሩት ቢኤልኤፎች መጥተው ከማዕከላዊ መንግስት ጋር ከፌዴራል ጎን ቆመው የጦርነት ስትራቴጂ እያወጡ ባሉበት ሰዓት ዝም ብሎ የአዲስ አበባ ያለን የትግራይ ተወላጅን እንዲህ ለማስፈራራት መሞከሩ ዝም ብሎ የህልም ቅዠት ነው። የሚገርመው ነገር ባንክና ታንኩን ይዘው አይደለም እንደዚህ ጥግ ኮርነር ገብተው አይደለም ተፈረካክሰው ያኔ አልጀዚራንና ሲኤንኤንን የውጭ ሚዲያን ራሱ ኮንፊውዝ እያደረጉ እንትን ምንድነው ኤምባሲዎች ልቀቁ፣ ከኢትዮጵያ ውጡ፣ አዲስ አበባ ልንመጣ ነው፣ ወደ አስመራን በአንድ ሳምንት እኔ አስታውሳለሁ ተወራርጄ ነበረ $1,000 ለትግራይ ለቲፒኤልኤፍ በጣም ደጋፊ ለሆነች ልጅ $1,000 እናስይዝ አልኳት። በ7 ቀን አስመራን እንቆጣጠራለን፣ በ14 ቀን ደግሞ አዲስ አበባን ይሉን ነበር የዛሬ 2-3 ዓመት አካባቢ። የዛ ውጤት ምንድነው የሆነው? ያው 1 ሚሊዮን የሚለው ፕሮፓጋንዳ ቢሆንም 10 ትግራዋይ ለምን ይሞታል? የትግራይ ልጆች they need opportunity። በአሁን ሰዓት ትምህርት ቤት ተዘግቶ እንደዚህ ትውልድን የሚያኮላሽ እርምጃ እያደረጉ ለነሱ ለስልጣን ለልጆቻቸው ማያወርሱን ትግል ለምን ይቀጥሉታል ነው። እና ኮርነር ላይ ገብተው እንደዚህ ማለቱ የትግራይ ወጣት እያየን እኮ ነው። የትግራይ ወጣቶች እና አዶናይን እያየን ነው ምን እየሰሩ እንዳለ። አይደለም ኢትዮጵያን ኢንተርናሽናሊ ዓለም ላይ ኮምፒቲቲቭ የሚሆን ብሪሊያንት ጭንቅላት ያላቸው ብዙ የትግራይ ወጣቶች አሉ። እነሱ ላይ ነው ማተኮር ያለብን እና ይሄ ዝም ብሎ የቀረው ወጣት ለምን አይማገድም ነው እንጂ
ምንም ፍሬከርስኪ ነው። ምንም ሪዛልት አያመጡ። ጀግናው መከላከያው ሰራዊታችን ሁሉ ጊዜ ሬዲ ነው። እኛ በተቻለ መጠን በትንሽ ኮስት የሰው ህይወትም ይሁን ንብረት በትንሽ ኮስት ኢትዮጵያን ዩኒፋይድ አድርገን ዩናይትድ ስቴት ኦፍ ኢትዮጵያን መገንባት ነው የምንፈልገው። ኦልሬዲ በልጆች ላይ የተሰራ ነው። የትምህርቱ ካሪኩለምን ብታነቡት ዘረኝነትን፣ ክልልን ሳይሆን ልጆች እየተቀረጹ ያሉት ሙሉ ኢትዮጵያዊነትን፣ ዩኒፊኬሽንና አንድነትን ነው ውስጣቸው ሶፍትዌር እየተጫነ ያለው ልጆቻችን ላይ እና it will take maybe 10 15 20 ዓመት ይፈጃል። ዘረኝነቱን እኮ እኛ ለመልመድ ጊዜ ወስዶብናል እና ያው እነ መለስ በጻፉት በተቀበሉት እነ መለስም ይሄንን የዶክትሪን ወይንም ደግሞ ይሄንን የብሔር ብሔረሰቦችን የሚገነጣጠል አክሰፕት ሲያደርጉት እነ መለስ ራሳቸው ገና የ19 ዓመት ልጆች ናቸው። ትግሉ ያዋጣናል ብለው በደም ሳያላምጡ የዋጡት ነው እና በተደጋጋሚ ለመለስ ጥያቄ ይጠየቅ ነበረ። የአፍሪካ ባለስልጣኖች፣ የአፍሪካ ዲፕሎማቶች በተደጋጋሚ ጠይቁት ነበረ። እኔ ኢንተርቪው ሰምቻለሁኝ። ለምን ይሄንን ሀገር የሚያፈርስ ህገ መንግስት ወይም ኮንስቲቱሽን ለምን ተቀበልክ ሲሉት አንድ ቦታ ላይ ምን ብሏል? ከበረሃ ስንመጣ ወደ 17 ነው 15 የሚሆኑ የታጠቁ ብሔር ብሔረሰቦች ነበሩ ኢንክሉዲንግ ኦኤልኤፍ ኦነግ ትልቅ ሰራዊት ነበረው እና እነኛን ሰራዊቶች ትጥቅ ለማስፈታት ለእያንዳንዱ በቋንቋቸው በምናቸው የሚለው በረሃ የገቡትን ቃል እነሱም በ18 በ19 ዓመታቸው ሳያላምጡ የዋጡትን ነገር መጥፋት ነበረባቸው። 4 ኪሎ ገብተው ያንን ነው ያደረጉት። መለስ he knew it ያውቃል። ይሄ ነገር የትም እንደማያደርሰን እንደሚያባላ እንደሚያፈራርስ ያውቃል። ግን የዛን ጊዜ የኦነግ ሰራዊት በቁጥር ፕሮባብሊ ከቲፒኤልኤፍ በቁጥር ይበልጥ ነበረ። ያንን ማፍረስ ነበረበት። የኦነግን ሰራዊት ለማፍረስ ያንን መቀበል ነበረበት። ኢቭን ያንን ሁሉ ነገር ፈቅዶ የኦነግ ሰራዊት አፈንግጦ ወጥቶበት ብዙ መስዋዕትነት ተከፍሏል እና ይሄ በትንቅንቅ ነፍስ ያውጪኝ አንድ ውሃ ውስጥ እየተመተ ያለ ሰው ሳሩንም እንጨቱንም ጆሮህንም ምንንም ይይዛል። ዋና ማይችል ሰው በእንደዛ የገቡት አቤት አንዴ ቃል በእንደዛ የገቡት ቅርቃር ነው አሁንም እኛን ዋጋ እያስከፈለ ያለው። ኤጌን የኢትዮጵያን ካሪኩለም የትምህርቱን ካሪኩለም ልጆች እየተማሩ ያሉትን እዩ። እንደዚህ ያው አንዱ ጀነሬሽን እኮ በቃ እንደ ማዳበሪያ ሆኖ ያልፋል። እኛም ተለክፈናል እኮ በዘር ሳናውቀው እኮ እኛንም እያዳለጡ ይከቱናል። አንዳንድ ጊዜ እዚህ ጋር ኦሮሞ፣ አማራ እየተባለ እኮ እኛም ፋውን ረጋግጠናል ብዙ ጊዜ። ስለዚህ እነኚህ ልጆች አድገው እስኪደርሱ ድረስ ለአቅመ ፖለቲካ አገር ለማስተዳደር እስኪደርሱ ድረስ ለሚቀጥሉት 10-20 ዓመታት እመኑኝ ዋጋ እየተከፈለ በጀግናው መከላከያ ሰራዊታችን ጥበቃ እዛ እንደርሳለን። 100% አምናለሁ። በዚህ አመሰግናለሁ። ቴንክ ዩ ቢኒ፣ ቴንክ ዩ ከልብ አመሰግናለሁ። አንድ ከቲፒኤልኤፍ ስላለ እሱን ላሰማችሁና ወደ እሱ እድል ስጥና ወደ ዋንጋር ይመጣለሁ። ኬኬ ሰላም ናችሁ? ይሰማል? ይሰማል። እንዴት ነህ? ሰላም ነው አለን። እዚህ የእርታቸውም ቢኒም ያነሱትን ነገር ለሁለቱም አንድ ጠቅለል ያለ መልስና የቲፒኤልኤፍ ወደ 4 ኪሎ ጉዞ ምን አይነት ጉዞ ነው ይጀምራልም አይጀምርም የሚለውን ነገር መግለጽ ነው የፈለኩት። አንደኛ ለሁለቱም መልሰው ነገር ምንድነው ቲፒኤልኤፍን ማጥፋት ተሞክሯል ብዙ ጊዜ በተደጋጋሚ ባለፉት 7 ዓመታትም ከዛ በፊትም በጣም ብዙ ጊዜ ተሞክሯል። ማጥፋት ያልተቻለበት ምክንያት ቲፒኤልኤፍ ከማንም የተሻለ ፓርቲ ሆኖ ስለተገኘ ሳይሆን ከሱ የተሻለ ፓርቲ ሆኖ መገኘት ስላልተቻለ ነው። ይሄ ማለትም ትክክለኛውን ፖለቲካ የትግራይ ህዝብ የሚፈልገውን ፖለቲካ መስራት ስላልተቻለ ነው። አብይ አህመድም ሲመጣ የሰራው ፖለቲካ ትክክል አልነበረም። ምንድነው
ተጠልተሃል፣ ተገፍተሃል፣ ይሄ ሁሉ ነገር ሲባል የነበረው አራት ኪሎ በነበረው መንግስት ነው፣ በፕሮፓጋንዳ ነው። ይሄ ፕሮፓጋንዳ ደግሞ ቲፒኤልኤፍን ለማጥፋት የሚል ሂድን አጀንዳ ይዘው በዛውም ሲቪሊያኑም ሁሉንም አንድ ላይ ጠቅልለው ነው ለማጥፋት እንትን የተደረገውና ቲፒኤልኤፍን ማጥፋት ከተፈለገ ትክክለኛ የትግራይን ህዝብን የሚወክል አስተሳሰብና ፖለቲካ ተሰርቶ ነው ቲፒኤልኤፍን ማጥፋት የሚቻለው እንጂ አሁን ዝም ብለን እዚህ ጋር ስንሰማው እንደነበር ዲሉዥናል ሆነን ቲፒኤልኤፍ የተበተነ ነው እየሰመጠ ያለ ነው እንደዚህ ነው በማለት የሚጠፋ ፓርቲ አይደለም። ለምን በተደጋጋሚ 360 ዲግሪ ተከቦ ከበባውን ሰብሮ ወጥቶ ፕሪቶሪያ ላይ በፍላጎቱ ይሁን ተገዶ ይሁን ተደራድሮ እንደገናም አሁን ትግራይ ላይ ቁጭ ብሎ ነው ያለው። ስለዚህ ቲፒኤልኤፍን እንደተበተነ ዱቄት ማየት ቢቆም እና ዲሉዥናል መሆን ብናቆም ሁላችንም እና በስነ ስርዓት አስበን ለሁላችንም እንደ ሀገር ትግራይ የኢትዮጵያ አካል ሆና እንድትቀጥል እንደ ሀገር የሚፈልግ ከሆነ ሁላችንም ያቅፈን ፖለቲካ አስተሳሰብ ይዘን ብንመጣ የተሻለ ነው እላለሁ። አሁን እንደሰማነው ይሄ ዲሉዥናል ሆነ የኢትዮጵያ መከላከያ ሰራዊትም የሰው ልጅ ነው። ዝም ብሎ ለእንደዚህ አይነት የእብደት ፖለቲካን ለማስመር ሲባል ህይወቱን ባይገብር ትግራይ ላይም ያለው እንደዛ በስነ ስርዓት ተሳስበን የሚደረግ ነገር መፍታት ያለብንን ችግር እንድንፈታ ማለት ነው። ሁለተኛ ነገር ምንድነው አሁን ከአማራም ከኤርትራም ከሱዳንም ከግብጽም አላያንስ የሚፈጠር ያለው ራስን ለመከላከል ነው። ራስን የምንከላከለው ደግሞ ከዚህ በፊት ስለደረሰብን 360 ዲግሪ ተዘግተን ወደ ትግራይ ክልል አይደለም ምንድነው የመታከሚያ እንትን ዳቦ መብያ ዳቦ እንኳን የሚበላበት ዳቦ እንኳን የአፋር ክልል ፕሬዝዳንት አናሳልፍም በእኔ ያለው እዚህ አሳልፈን አንሰጥም ብሏል። ስለዚህ ህዝቡ ከሚራብ አሁንም የሚመጣው ያለውን አደጋ ለመከላከል አላያንስ መፍጠር ግዴታ ስለሆነ ነው እንጂ ከአንድ ትግራዊ በላይ ሌላ ብሔር ስለ ኢትዮጵያ ተቆርቆሮ የትግራይ ባንዳ ስለሆነ ወይም ደግሞ የቲፒኤልኤፍ ባንዳ ስለሆነ አይደለም። ራስን ለማዳን ከክባ ለመውጣት ነው ተከበን ያለ ነው። ይህን ከበባ ለመስበር ደግሞ መደረግ ያለበትን ነገር እናደርጋለን ነው። ቲፒኤልኤፍ አያዋጣም፣ ቲፒኤልኤፍ አይጠቅምም፣ ቲፒኤልኤፍ እንደዚህ ለሚል ሰው ደግሞ የትግራይ ህዝብ ካልፈለገ ቲፒኤልኤፍን በአንድ ሌሊት ነቅሎ ማውጣት ይቻላል። 100% ቲፒኤልኤፍ ድጋፍ አለው ማለት አይደለም። ቲፒኤልኤፍ የማይደግፍ አለ፣ የሚደግፍ አለ። በአብዛኛው ስለሚደግፍ ነው ቲፒኤልኤፍ ቁጭ ብሎ ያለው። የማይፈልገው ካለ በአንድ ሌሊት ነቅሎ ማውጣት ይችላል። ስለዚህ ቲፒኤልኤፍ ለትግራይ ህዝብ ትግራይ አሁን በኢትዮጵያ ክልል ስር ያለች ክልል ነች። በህገ መንግስት ሳይሆን የምንገናኘው በፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ከተከበረ ደግሞ አላያንስ የሚያስፈጠር ነገር የለም። ይሄን እንትኑን አልሰማህም መሰለኝ፣ ዜናውን አልሰማህም። አሁን ያለነው የፕሪቶሪያ ስምምነት ኦፊሻሊ ፈርሷል ብለዋል የቲፒኤልኤፍ ቃል አቀባይ ስፖክስ ፐርሰን ማለት ነው። ከዛ ባሻገር አዲስ አበባ ያላችሁ ፋክሽን ፈጥራችሁ ያላችሁ የትግራይ ፖለቲከኞች እየመጣንላችሁ አይነት ንግግር ተናግሯል። ምን ማለት ነው? በአማርኛ ነው የሰማው ወይስ በትግርኛ ተተርጉሞ ነው የሰማው? ትግርኛቸውንም ሰማለ የተወሰነ፣ አማርኛውም ተተርጉሟል። ሪፖርተር ላይ ዳይሬክት ያለው ምንድነው እየመጣንላችሁ ነው ሳይሆን ሊትራሊ ለማለት የፈለገው ጦርነቱ ድረስ እንደሚደርስ አታውቁም። ያው ይገባል። አዎ ምንድነው ልል የፈለኩት አሁን አዲስ አበባ ሂደው ያሉት የሚያደርጉት ያለው ነገር ትክክል አይደለም ነው። ትክክል አይደለም ማለትም የትግራይን ህዝብ አንድነት ለመበተን አሁን ለምሳሌ በብልጽግና በኩል ቲፒኤልኤፍ ባንዳ እንደሚባለው ቲፒኤልኤፍ ከኤርትራ እንደዚህ ከአማራ እንደዚህ ከፋኖ ጋር ተባብሮብኝ ሊያጠፋ ነው ከዳተኛ እንደሚባለው ሁሉ እዛ ሂደው ያለም ከጄኖሳይደር ጋር አብይ አህመድ ጄኖሳይደር ነው። ከጄኖሳይደር ጋር ተሰልፈው የትግራይን ህዝብ አንድነት ለመበተን እየተሰራ ያለው ነገር አቁሙ ነው። ካላቆማችሁ ደግሞ በጊዜ ሂደት የሚደረገውን ነገር ይደረጋል ነው። ይሄ ማለትም 4 ኪሎ ምን አለ መሰረት አሁን ምንድነው የሚባለው ቲፒኤልኤፍ አመራር 4 ኪሎ የመግባት እድል ነበረው። 4 ኪሎ አንገባም 4 ኪሎ ስልጣን አንይዝም ስላለም ውስጣዊ ፖለቲካም ችግር ስለገጠመው ነው ከደብረ ብርሃን የተመለሰው እንጂ የመለሰው ኃይል ስላለ አይደለም። ስለዚህ ዋናው አጀንዳ አሁንም
4 ኪሎ እንደ ድሮ ስልጣን ተቆጣጥሮ በእጅ የበላይነት ኢትዮጵያን ለማስተዳደር አይደለም። ከፌዴራል መንግስት ከ4 ኪሎ የሚመጣው ያለውን ጥቃትንና ከ4 ኪሎ በተደጋጋሚ የትግራይን ህዝብ ችግር ላይ እያስወደቀ ያለውን መንግስት ቀይሮ ከፈለገ ከአማራ ክልል ከፈለገ ከኦሮሚያ ከፈለገ ከሁሉም ክልል የተውጣጣ አስተዳደር ማስቀመጥ ነው እንጂ ቲፒኤልኤፍ ይሄ ማለት ግን እዛ የሚቀመጠው አስተዳደር ዳግመኛ ለትግራይ ህዝብ ጠንቅ መሆን እንደማይችል አሹር አድርገህ ነው የሚሆነው ነው። ስለዚህ ይሄ an act of self defense አስገብተን እንመለሳለን ነው። በሌላ አባባል አስገብተን እሱ ፖለቲካውን የሚወስነው አሁን አስገብተህ ልትመለስም ትችላለህ። እዛ ካለው ጥምረትም ሰርተህ ልትቀጥል ትችላለህ። እሱ ያን የሚሆነው እናያለን። ትግራይ ትግራይ በጣም ኮንደስ ትግራይ ልባቸው እግዚአብሔር ጀግና ናቸው። እሺ የሚሆነው እናያለን። አሁን ምንድን ነው የሚባለው ትግራይ ላይ ከዚህ በፊት አሁን 3 ዓመት በፊት የነበረው አንዴ ቃል እሺ ጠቅላላ አድርገው የሰሜኑ ጦርነት ላይ እንደነበረው ከዚህ በፊት መተን እንደገናም ደብድበን ምናምን እንደዚህ እናደርገዋለን የሚባለው ኪሳራ ይገጥማል። በሁለቱም ሳይድ ኪሳራ መቅጠሙ አይቀርም። ግን አዲስ አበባ ላይ ያለው ፖለቲካ ነው የራሱን ውድቀት የሚያፋጥነው የትግራይ ኃይል ስለጠነከረ ስላልጠነከረ ሳይሆን ፌደራል መንግስት በተለያዩ የኢትዮጵያ ክልል ላይ በሚያደርገው ያለው ጭቆናና በሚያደርገው ያለው በደል ነው ራሱን እየበላ ራሱን እያስወደቀ ያለው እንጂ ጽምዶ ስለተፈጠረ ወይም የተለየ ኃይል ስላለ አይደለም። የራሱ ፖለቲካው ነው የመጀመሪያ የሚያስወድቀው። እሺ ቴንክ ዩ ኬኬ። በተቻለ መጠን ከሁሉም ሚዛናዊ የሆኑ ትንታኔዎችን እየሰማችሁ ነው። ከፋኖ ወገን ይርታቸው አለ። ቀደም ሲል ማን ነበር የነበረው? አንድ ካሳ ማን ነው የነበረው? አሁን ከቲፒኤልኤፍ አለ፣ ከብልጽግና አለ። አሁን የምንሄደው ወደ ዋንጋሪ ነው የምንሄደው። እሺ ዋንጋሪያችን። ኦኬ ቴንክ ዩ ወንድሜ ይርታቸው። እንግዲህ ያው እኔን ዘረኛ ካለ እኔ ከእንዴት አይነት ኦሮሞ ጋር መስራት እንደምትፈልግ ፖለቲካ አላውቅም። እኔን ዘረኛ ካልክ ትገርማለህ። በጣም እኔ ዘረኞችን ለማቃናት ሌት ተቀን እጥራለሁ፣ አንተ እኔን ዘረኛ ትላለህ። ይሄ በጣም አስገራሚ ነው። ይርታቸው አዝኜብሃለሁ። ለማንኛውም ትመቸኛል። ያንተ ፖለቲካም አይጎዳኝም አይጠቅመኝም። ስለዚህ ምንም ችግር የለውም። ዘረኛ ብትለኝ አይከፋኝም። አንድ ግን ልብ ማለት ያለብን ነገር አለ። የትግራውን ቃል አቀባይ በሚመለከት እኔ የሚታየኝ 3 ሴናሪዮ ነው። አንደኛው ሴናሪዮ እንግዲህ የነ ጌታቸው ቡድን ተሰንጥቆ አዲስ አበባ መግባት፣ ወጣቶች ፈልሰው አዲስ አበባ መምጣት በጣም አስደንግጧቸዋል። እነዚህን የስምረትን ቡድኖች በተለያየ አጋጣሚ ከትግራይ ህዝብ ለመነጠል የራሱን ፖለቲካ ለመስራት እነሱን ለማስፈራራት ያደረገው ነው የሚለው አንዱ ሴናሪዮ ነው የቃል አቀባዩ ንግግር። ሁለተኛው ሴናሪዮ እንግዲህ እንደሚነገረው ከዚህ በፊት ትግራይ ላይ በድሮን ነው የተደበደብ ነው። አሁን እኛም ድሮን አስገብተናል፣ ሚሳኤል ገዝተናል፣ አዲስ አበባን እንመታለን የሚለው ንግግራቸው ከሞላ ጎደል በተዘዋዋሪ መንገድ ሲነገር ነበር። ስለዚህ አዲስ አበባን እንመታለን፣ እናሰድዳቸዋለን፣ የት ትሄዳላችሁ ነው ሁለተኛው ሴናሪዮ። እኔ ሶስተኛው ሴናሪዮና የበለጠ ልቤ ማምነው ንግግሩ በርካታ የትግራይ ወጣቶች ህወሓት ላይ ጆሮ ዳባ ልበስ ብለው ወደ አዲስ አበባ ሀገራችን ነው ብለው መጥተዋል። የነጌታቸው ቡድን በጣም ትልቅ የትግራይ ፖለቲከኞች ከነሱ መገንጠል የህወሓትን ገመና አጋልጧቸዋል። ስለዚህ ወደ አዲስ አበባ እንሰደዳለን በሚል እዛች በንግግሩ መሀል ላይም አዲስ አበባ ላይ ጦርነት ይከፈታል ያለው ንግግር ምናልባት አስርጎ ያስገባቸው ወታደሮች ሊኖሩ ይችላሉ። ስለዚህ በዚህ ንግግሩ የአዲስ አበባ መንግስት በርግጎ የትግራይ ልጆች ሲያስር ይኸው የሄዳችሁበት ታሰራችሁ የሚል ፖለቲካ ለመስራት እያመቻቸ መሆኑን ነው የበለጠ የሚገባኝ። እዚህ ላይ ባነናል፣ አሁን ተባኖባታል። አንዴ ትሸውዳለህ፣ በጦርነት እገባለሁ ደግሞ ብሎ አዲስ አበባ ወደ ኦሮሚያ ምድር እመጣለሁ ካለ ህወሓት አንድ የኦሮሞ አባቶች ፊሎሶፊካል ተረት አለ። ኡፉፉ ዱቲ ማኡፉቲ ይላሉ ኦሮሞች። መሞቿ ራሷም ትሞታለች፣ ቢነኳትም ባይነኳትም ትሞታለች፣ ራሷን ምን አሳነቃት የሚል አይነት እንድምታ ያለው ተረት ነው። ህወሓት ፖለቲካሊ ዴድ ሆናለች፣ ምንም ጥርጥር የለውም። ፖለቲካሊ ዴድ ሆናለች።
ምክንያቱም የትግራይን ህዝብ 50 ዓመት በስሙ ነግዳ 27 ዓመት በስሙ ስልጣን ይዛ አሁንም ከሴፍቲኔት ያልወጣ ከተረጅነት ያልወጣ ያን ጠንካራ ማህበረሰብ ያን ሰርቶ ማይጠግብ ማህበረሰብ ያንን ለኢትዮጵያ ደም ሲከፍል አጥንት ሲከሰክስ የነበረ ማህበረሰብ ጠርነፋ ይዛ ወጣቱን የአፄ ዮሐንስን ልጆች ከኢትዮጵያ ማማ ላይ አወርዳ የትልቅ ትንሽ ያደረገች ፖለቲካሊም ደግሞ ኢሬሌቨንት ያደረገችው ማለት ነው። በኢትዮጵያ ስልጣን መያዝ ላይ ራሷ ባረቀቀችው ህገ መንግስት ኢሬሌቨንት ያደረገችው መሆኑን ተረድቷል የትግራይ ህዝብ በአፄ ዮሐንስ ብቻ ብዙ ክብር ሊሰጠው የሚገባው ማህበረሰብ በአፄ ዮሐንስ ብቻ ለእናት ሀገሩ አንገቱን የተቀላ ማለት ነው። እንግዲህ የህወሓት ፖለቲካ የዛን ጊዜ የነበረው የነ ዶናልድ ሌቨን የየየ ፖለቲካ ትልቁ የኦሮሞ ማህበረሰብ ውስጥም ገብቶ በርካታ የኦሮሞ ምሁራኖችንም የየየ ፖለቲካ አስታጥቆ አሁን እንዲያው በኔ ሞት የኦሮሞን ማህበረሰብ አንበርክኮ ሊገዛ የሚችል እንደ ማህበረሰብ አለ እንዴ? እየየ አስብሏቸው ለኢትዮጵያ ያኑላ ወጣት እንዳልገበረ ከኢትዮጵያ ካልተገነጠልኩ የሚል ፖለቲካ አስታጥቀው ትልቁን ማህበረሰብ ትንሽ የሚያደርጉ የምሁራን ትንሾች አሉ፣ ተምረው ያልተማሩ ማለት ነው። አሁን ደግሞ ይሄው በሽታ አማራ ውስጥ ገባ። እኔ የምታገለው ምክንያቱም የምንኖረው በ21ኛው ክፍለ ዘመን ነው። ለልጆቼ ላስረክባት የምፈልገው ኢትዮጵያ የሰው ልጅ በሰውነቱ የሚከበርበት የህግ የበላይነት የሚኖርበትን ስርዓት እንጂ ጎጥ ውስጥ አስገብቼ ለኦሮሞ ህዝብ ኦሮሚያ ውስጥ ልሰፋው አልፈልግም። ምክንያቱም ያመቹ ባህሉ ራሱ መሰፋትን አይፈልግም። በአንድ አጥር ውስጥ መታጠርን አይፈልግም፣ አይችልም ባህሉ ራሱ። ይሄ አንታይ ኦሮሞ ከልቸር ነው በራሱ እሳቤው ራሱ ማለት ነው። ከዚህ ጋር ስለማልስማማ እኔ የምታገለው የጎጠኝነት የዘረኝነት ጉዳይ አለ። እንደሚርታቸው ፕሊዝ አይናችሁን ግለጡ። ይህንን ትልቅ ጂያንት ማህበረሰብ በማባላት የሚጠቀም ኃይል አለ ከጀርባ። በኢትዮጵያ ኢንስቴቢሊቲ የሚጠቀም ኃይል አለ። 24 ሰዓት አይኑን አፍጦ ኢትዮጵያ እንድትበጣጠስ፣ ኢትዮጵያ እንድትዳከም፣ በሪሶርሷ እንዳትጠቀም፣ ልጆቿ ተጠናክረው ሪሶርሷን አጠናክረው እንዳታድግ ወደኋላ እንዴ አሜሪካ መንግስት ሳይኖራት መንግስት የነበራት በርካታ የዓለም ሀገራቶች አገር ሳይሆኑ አገር የነበረች መንግስታዊ ስርዓት የነበራት በርካታ ታሪካዊ ሪሶርስ ያላት በእንደነ ባሮ ሮማን ፓትሪሺያ አይነት የኪንግደም ስርዓቷን መተው ኢትዮጵያን 9 ትንንሽ ማድረግ የፈለጉ ካርታ የሰሩትን የኛ ፊደላውያን ፊደል ቀመስን የምንል አልቃሻ ፖለቲከኞች የኢትዮጵያን ታሪክ ንደን እንደ አዲስ እንገነባለን የሚል የአላዋቂ ንፍጥ ለቅላቂ ሆነው ያ ጀነሬሽን ለህግ መቅረብ ያለበት ጀነሬሽን የ60ው ትውልድ ነው። ለህግ መቅረብ ያለበት ኃላፊነቱን በአግባቡ ያልተወጣ ኢትዮጵያን ያሳነሰ ልጆቿን ያጋደለ አሁንም ለማጋደል መርዝ የረጨ መርዙን ሲኮተኩት ያኖረ በሙሉ ለህግ መቅረብ ያለበት ትውልድ ነው ብዬ ነው የማስበው። እና የኔን አስተሳሰብ በዛ ሌቭል ከፍ አድርጋችሁት ብትመለከቱት ደስ ይለኛል። ጎጡ ስለተከተኝ አትሞክር፣ አልገባልህም፣ መቼም አልገባልህም። ኢትዮጵያ አሁን መሪ አግኝታለች። ከዚህ ትብታብ ውስጥ ሊያወጣት የሚችል አቅዶ የሚሰራ አለ። ይሄ ስለመጣ ደግሞ አሁን ፋኖም ህወሓቱም ኦላውም ተባበረበት። ይሄ የሚያሳይህ የአብይ አመራር በትክክለኛው ትራክ ላይ መሆኑን ስለሚያሳይ ነው። በጣም ሊስማሙ የማይችሉ ኃይሎች የተስማሙበት ትክክለኛው ትራክ በተኗን ስለመጣ ነው። የመደመር መንግስት መጽሐፍን ያነበበ ሆሊስቲክ የመደመር መንግስትን መጽሐፍ ያነበበ ሰው ዶክተር አብይን መናቅ አይችልም። ግን መናቁ ጠቀመው። አብይ እያላችሁ የውሸት ጋጋታ ግማሹ አማራ ያደርገዋል፣ ግማሹ ኤርትራ ያደርገዋል፣ ትግራይ ያደርገዋል። ይሄ ጠቅሞታል። ሂዝ ራይት። ታሪኩን በወርቅ ቀለም እየጻፈ ነው። እሱን ሰጥቶናል። ይሄ በጎጥ ፖለቲካ አናታችሁ የናወዘ ፊደላውያን እናንተው በጠጣችኋት መርዝ ተበጥብጣችሁ ትሞታላችሁ እንጂ ኢትዮጵያ አትሞትም። ኢትዮጵያ ትነሳለች። ማንም ኢትዮጵያን አያፈርስም። ወደ አዲስ አበባ እመጣለሁ የምትል ከሆነ ደግሞ ኡፉፉ ቱቲማ ኡፉቲ ብሏል አባቴ። ዌልከም። ይሄ አያዋጣም። ይሄ አይጠቅምም። የትግራይን ህዝብ ከጫንቃው ላይ ውረዱ። ይሄን ያክል ዓመት በጦርነት ማገዳችሁት፣ ገደላችሁት፣ አስገደላችሁት። በቃው።
ይረስበት፣ ይነግድበት፣ ይማርበት፣ ይስራበት። ኢትዮጵያ በቃት። ይሄ የ60ው ትውልድ መርዝ ከውስጣችን እንዲወጣ ሁላችንም ቆርጠን እንነሳ የሚለው መልእክት ነው ማስተላለፍ ፈልገው። የኔ ሰዓት እንዴት እንደፈጠረ አልገባኝም። ቴንኪው ክብረት ይስጥልኝ ለነበረ ቆይታ። ሰላም ለሁሉ። ሰላም ቴዲ፣ እንዴት አመሻችሁ? ጎረቤት ሁላችሁም እንዴት ናችሁ? ገስት ላይ ያላችሁ ደምጣለሁ በሚል ነው። ትደመጣል። በጣም ጥሩ ቴዲዬ። እኔ ወደ ይርታቸው ትንሽ መሄድ ፈልጋለሁ፣ ወደ እሱ ጎን መጠጋት ፈልጋለሁ እና እዛ ላይ ፍቀድልኝ። እንግዲህ ከዚህ ከተናጋሪዎቹ አንዳንዶቹ ስለ ህልውና ጉዳይ ህልውና ጥያቄ የለውም፣ ፋኖ የህልውና ጥያቄ የለውም፣ አማራ የህልውና ጥያቄ የለውም የሚል ሲነገር ስለሰማው ህልውና ጥያቄ የለውም ከተባለ እንግዲህ ነፍጥ አንስቶ ወይም ደግሞ እዚህ ደረጃ ሲደርስ የጠየቃቸው ጥያቄዎች ነበሩ። በርካታ ጥያቄዎች በሰላማዊ ሰልፍ፣ ሌላው ቢቀር በአማራው ክልል ውስጥ ማዳበሪያ ይሰጠን ብሎ ጅራፉን እያጮኸ ሽመሉን ይዞ በገበሬው ሁሉ ተሰልፎ እንዳይሰጠው ተደርጎ እንዳያገኝ ተደርጎ ስንት በደል ሲደርስበት እንደነበረ የታሪክ ምስክሮች ነን፣ በታሪኩ ማማ ላይ ስላለን። ከዛ ደግሞ ሰፋ ሲል ደግሞ አማራው የህልውና ጥያቄው ተደበስብሶ የቆየበት ምንድን ነው? በናሽናሊስት አማራ ናሽናሊስት ነው የሚል በወያኔም አሁንም ባለውም በብልጽግና የተሸፈነ መጋረጃ ውስጥ ነበር የነበረው። አሁን ያ ሲያስበላው ሲያስገድለው ኖረ። ስለዚህ አሁን ደግሞ ተደራጅቶ ብቅ ሲል አማራው ላይ ሰይፍ የሚያነሱ አማራው ላይ የአፋቸውን ሰይፍ የሚያነሱ ሰዎችን እናያለን። ይሄ ትክክል አይደለም። ለምን ኦሮሞው ሲደራጅ፣ ለምን አፋሩ ሲደራጅ በራሱ አማራው ሲደራጅ የሚከነክናቸው ወይም ደግሞ ትግራዊ ሲደራጅ የሚከነክናቸው ለምን እንደሆነ አልገባንም፣ አይገባኝም እኔ ለራሴ ማለት ነው። ዘን ይህን እያልኩኝ እንደው ትንሽ ለማስተዋስ ያቺ ህፃን ልጅ አንሻ ከወላሂ አማራ አልሆንም ብላ በግልጽ ስትሞት ይሄ እንኳ አይቆረቆረንም? የበደልነውን እንተው። የትናንትናውን የወለጋውን ጭፍጨፋ እኔ ተፈናቅሎ የመጣው በአማራ ክልል ውስጥ በደብረ ብርሃን የወደቀውን የአማራን ህዝብ እኔ ወሎ ውስጥ የወደቀውን የአማራን ህዝብ እኔ የትኛው ክልል ነው የትኛው ህዝብ ነው የተሰደደው? በሀገሩ ላይ ስደት ያለ የተሰደደ ቢኖር አማራ ነው። ይሄንን የህልውና ጥያቄ አይደለም ብለን ዲሚኒሽድ ካደረግነው የህልውና ጥያቄ ማለት ምን ማለት ነው? ይሄ ኩዌሽን ውስጥ ያስገባናል። ስለዚህ አማራው ተደራጅቶ ትጥቅ አንስቶ እየተፋለመ ነው ያለው በብልጭልጭ እንትን። አንዳንድ ደግሞ ሰዎች ተማርከው ዛሬ መንግስታችን ይሄን ያደርጋል፣ መንግስቱ ሚነካው የለም ሚነቃንቀው የለም። በህዝብን ያልያዘ መንግስት አይኖርም፣ እድሜ የለውም። በየትኛውም ዓለም ተሞክሮ አለ። ህዝብን የያዘ መንግስት አይኖርም። ምናልባት ሊውል ሊያድር ይችላል፣ ግን አይሰነብትም። ስለዚህ አንዳንዶቻችን ስናሞካሽና ያለን ሎጂ ስለተሰራልን ወይም ደግሞ አንዳንድ ብልጭልጭ መብራቶች ስለበሩልን አይደለም። ስንት ህዝብ በልቶ ያድራል? ጠይቅ እስቲ ሀገራችንን ዛሬ ስንት ህዝብ መሞት አለበት? መንግስት ወጥቶ መግለጫ እስከሚሰጥ ገዳዮችን እስከሚያስቆም ሌላ ከውጭ ሌላ ሀገር እንዳለን ሁሉ ከውጭ መጥቶ ሰላም አስከባሪ ገብቶ የሚሞቱትን መታደግ አለበት። መንግስት እያለ መንግስት አለ ካላችሁ በየቦታው የሚሞቱትን የሚገደሉትን የሚታፈኑትን ማን ነው የሚጠብቃቸው? ማን መጠበቅ አለበት ብላችሁ እስኪ ናፍጣ አውጥታችሁ ሞግቱኝ። እኔ ትንሽ ለህሊናችን መገዛት ያለብን ይመስለኛል። እና በህልና ጥያቄ የለውም የሚለው ጥያቄ የምትሉ ሰዎች ትንሽ ብታስቡ ወደ ቀልባችሁ ብትመለሱ ደስ ይለኛል ብለኔ። ሌላው ትንሽ ወደ ቲፒኤልኤፍ ወይም ደግሞ ስለ ኢህአዴግ እኔ የከፋው የተበደለ ሰው ብዙ ነገር ሊያደርግ ይችላል።
እኛ ትንሽ አድርገን ድሮ ደርግ ኢህአዴግን ትንሽ ናት እናጠፋታለን ብሎ የሰፈር ሚኒሻ ወታደር ወስዶ ሳያጠፋት 6 ነው የጀመሩት 8 ነው የጀመሩት ትግል አዲስ አበባ እንደገባ እናውቃለን። አዲስ ነገር አይፈጠርም ለማለት አይደለም፣ ሊፈጠር ይችላል። ይኔቨር ነው። ጉልበት ወቴት እንዳለች አናውቅም። አክን ቴል ዩ ሲምፕል ኤግዛምፕል የኢራን እና የአሜሪካንን ጦርነት እኔ በአንድ ቀን ጀንበር ኢራን ትጠፋለች ብለን እናስብ ነበር ሁላችንም። እኔ ለራሴ ኢራን ጠፋችን ነበር። ግን ኢራን ለዓለም ራሱ አደጋ ሆና ያለች ሀገር ናት በአሁኑ ሰዓት እና ስለዚህ ትንሽ ነገር ዲሚኒሽ ባናረግ ጥሩ ነው። ይመጣሉ የ4 ኪሎ ይመጣሉ፣ ያ ሌላ ጉዳይ ነው፣ የምናየው ጉዳይ ነው። የተገፋ ህዝብ የተበደለ ህዝብ የማይመጣበት ምክንያት የለም። ከዚህ በፊት የነበረው ጦርነት ዴሊበሬትሊ በመንግስት የተደረገ የአማራን ህዝብ ስነ ልቦናና በቁሳዊ እንትን ለመጉዳት የተደረገ ኮንስፕሬትድ የሆነ ጦርነት ነበር። ከዛም በኋላ አማራው ራሱ አማራው ታግሎ ነው ደብረ ብርሃን ድረስ እነሱ ተመለሱ። የፖለቲካ ትንሽ ኬኬን ማልጋራው የፖለቲካ ችግር ስለነበረ አይደለም፣ ተገርፎ ነው የተመለሰው። ምንም ጥርጥር የለውም። ግን አሁን ደግሞ ያለው ሁኔታ ምን ይሆናል የሚለውን እንግዲህ እነሱም እየፎከሩ ነው፣ መንግስትም እየፎከረ ነው። እሱ ሜዳው ላይ የሚለያይ ይሆናል ብዬ ነው ማስቀምጠው። ጠቅለል ሳደርገው ስለዚህ ወንድሞች የአማራን ህልውና ጥያቄ ከቁብ ውስጥ ማስገባት አለብን። ዛሬ አማራው ተደራጅቶ ከመንግስትን የሚገዳደር ኃይልና ትጥቅ ያለው ዝም ቤቱ ማደር የሚችል ትዳር ንብረት ያለው ሰው ወጣት ነው ወጥቶ እየታገለ ያለው። በርካታ ንብረት ያላቸው ሰዎችን እንዳሉ ከሞቱትም ውስጥም ታሪካቸው ሲዘከር ሰምተናል። ትልልቅ ድርጅት ያላቸው ሰዎች ናቸው ወጥተው ሲታገሉ ነበር። ይሄ ህልውና ጥያቄ አይደለም ለማለት ይሄ አያስደፍርም። አመሰግናለሁ ቴዲዬ ስለሰጠኝ እድል። ድሮ እዛ በድሮ ፖለቲካ ጊዜ እናወራ ነበር። አሁን ስላስገባኝ አመሰግናለሁ። እንግዲህ እከታተላለሁ። ቴንኪው ከልብ ነው ማከብራችሁ። ተከብራችሁ መታችሁ ተከብራችሁ እንድትሄዱ የማድረጉ ኃላፊነት የኔ ነው።